በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስን በነገረ ሥጋዌ ውስጥ ያለውን እሱ ሥጋ በመልበሱ ለኛ ያደረገውን አርአያ ሆኖ አብነት ሆኖ እንዲህ አድርጌያለሁና አድርጉ እያለ እከብር ኃይል ክቡር እጸድቅ ኃይል ጻድቅ የሆነ እሱ አንዳችም ለእሱ ሳያስፈልገው ለእኛ ግን አብነት ሆኖን በእያንዳንዱ ባደረገው በሥጋዌ ቆይታው ለሁላችንም ትምህርት የሆነን ዘንድ የተገለጠበትን የነገረ ሥጋዌውን ሁኔታ ማየታችንን ለዛሬም እንቀጥላለን። ከልደቱ ጋር በተያያዘ ቢያንስ ከብዙ በጥቂቱም ቢሆን 1-3 መርሃ ግብሮች ወደ እናንተ አድርሰን ነበር። አሁን ደግሞ ወደ ብርሃነ ጥምቀቱ ተጠግተናልና ብርሃነ ጥምቀቱንም በተመለከተ እንደዚሁ እንደ አምላካችን ፈቃድ ክፍል 1 ክፍል 2 እያልን ደግሞ የምናየውን እንዲህ እናደምጣለን። እግዚአብሔር አምላካችን በቸርነቱ ደግሞ በዚህም ውስጥ ልንሰማው የሚያስፈልገውን ምስጢሩን ይገልጽልን ዘንድ የይቅርታውን ስራም ያበዛልን ዘንድ በዚች በነጻች በጎላች በተረዳች በተዋህዶ እምነታችን ጸንተን ስንመላለስ ልናውቃቸው የሚገቡ አንድም እያሉ አባቶቻችን አመስጥረው የነገሩን ከሁሉም በላይ መጽሐፍ ቅዱስን አብነት አድርገን መነሻችንም መድረሻችንም እሱ ነው አድርገን የምንነጋገርበትን የተዋህዶ አስተምሯችንን ለዛሬም እሱ አምላካችን ከፈቀደልን ምንጮች እየጠቀስን መነጋገራችንን መማማራችንን ይቺ የተዋህዶ እምነታችን የነጻች የጎላች የተረዳች ምንኛ ድንቅ መሆኗን እያደነቀን የምንሰማበትን ሌላውን የጥምቀትን መርሃ ግብር ነው ይዘን የተመለስ ነው። ለዛሬ ክፍል 1 ነው የምናደምጠው። ለዚህ ሰዓትና ደቂቃ እንድንደርስ ይረዳን። ለዛሬም ደግሞ እድሜውን አበድሮ ለጥምቀቱ ዋዜማ በቸርነቱና በምሕረቱ ጠብቆ ይችን ዕለት እንድናያት የፈቀደልን የሁላችን አባት የሁላችን ጌታ የቤተልሔሙ ሕፃን የዮርዳኖሱ ጌታ ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አፍጣኒተ ረድኤት አቁራሪተ መዓት ንጽሕተ ንጹሐን ቅድስተ ቅዱሳን አንዳችም ነውር የሌለባት ምልዕተ ጸጋ ምልዕተ ክብር እመብርሃንም ልጄ ወዳጄ የሚለው ጸሎቷ ሁልጊዜም ከኛ ጋር ነውና አምነን የምንጠራትን ሁሉ አንድ ቀን ማሳፍሮን አያውቅምና የእናት ልመና ፊት የማያስመልሰው አንገት የማያስቀልሰው ለዚህ ስላደረሰን አማላጅቱ ስሟ የከበረ የተመሰገነ ይሁንልን። እንግዲህ ከበዓለ ጥምቀቱ ወይም ጥር 11 ቀን ከምናከብረው ጥምቀት አስቀድሞ በዛው ተያይዞ ማለት ነው ከተራ የሚል በዓል እናከብራለን። ታቦታቱ ወጥተው ወደ ባህሩ ሄደው የሚያድሩበት ማለት ነው። ከተራ ምንድን ነው ከሚለው ከተነሳም በኋላ ምናልባት እንግዲህ መቼስ ታግሳችሁ ትሰሙናላችሁ ብለን ተስፋ በማድረግ ጌታችን ለምን በውሃ ተጠመቀ፣ ለምን በ30 ዘመኑ ተጠመቀ፣ ለምን ከሁሉ ለይቶ ዮርዳኖስን መረጠ የሚሉና ከዚሁ ጋር ተያያዥነት ያላቸውን ምላሽ የምናገኝባቸውን በጣም ብዙ ትንታኔ ቢያስፈልጋቸውም ለዚህ መርሃ ግብራችን ግን በሚመች መልኩ ረዘም ካለ ዓመት በፊት ወደ እናንተ ያደረስነውን እንደ ማስታወሻ አድርገን ለማየት እንሞክራለን። በቅድሚያ ከተራ ምንድን ነው? ጥር 10 በየዓመቱ የምናከብረው ከተራ ማለት ከተረ ከበበ ዙሪያውን የያዘ ካለው ከግዕዝ ቃል የተገኘ ነው። ከተራ ማለት ከበባ እጀባ ማለት ነው። ይኸውም ታቦተ ሕጉ በጳጳሳት በሊቃውንት በቀሳውስት በዲያቆናት እንዲሁም በምእመናን ታጅቦ ተከቦ መጓዙን የሚያመለክት ገላጭ ቃል ነው። ዳግመኛም ከተራ ማለት ከተረ፣ ሰበሰበ፣ አጠረ ካለው ከግዕዝ ቃል የወጣ ሲሆን ይኸውም ምእመኑ ወራጁን ውሃ ሰብስበው ወይም ገድበው በየሰበካው ቦታ ተለይቶና ተከልሎ ታቦታቱ በዳስ ወይም በድንኳን የሚያድሩበት የተለያዩ የውሃ አካላት ተጠርገው የሚከተሩበት ስለሆነ ነው። ይህም ስፍራ ባህረ ጥምቀት የታቦት ማደሪያ እየተባለ ይጠራል። የውሃ መሰብሰቢያ ምቋመ ማይም ተብሎ ተጠርቶ በቅዱስ ቤተክርስቲያናችን ይነገራል። ከተራ መቼ ተጀመረ? የጥምቀት አከባበር በሀገራችን ኢትዮጵያ ታቦት ተሸክሞ ወንዝ ወርዶ የክርስቶስን በዓለ ጥምቀት ማክበር የተጀመረው በአባ ሰላማ ከሳቴ ብርሃን ሲሆን ይበልጥ ተጠናቅሮ በሜዳና በውሃ ዳር ማክበር የተጀመረው በአጼ ገብረ መስቀል ዘመነ መንግስት እንደሆነ ይነገራል። ይኸውም ከማህሌታዊው ቅዱስ ያሬድ ዜማ መስፋፋት ጋር ተያይዞ ታቦታቱ በየዓመቱ ጥር 11 ቀን ጠዋት ወደ ወንዝ ወርደው ማታ ወደ መንበረ ክብራቸው እንዲመለሱ ይደረግ ነበር። ከዚህም በኋላ በቅዱስ ላሊበላ ዘመነ መንግስት በኢትዮጵያ ምድር እየተመላለሱ በብህትውናና በስብከተ ወንጌል ተግተው ያገለግሉ የነበሩ ጻድቁ አቡነ ገብረ መንፈስ ቅዱስ በኢትዮጵያ ክፍላት ሀገር እየተዘዋወሩ ባህረ ጥምቀቱን ባርከዋል። ንጉሥ ላሊበላ ከ1140 እስከ 1180 ዓ.ም ድረስ ሁሉም አጥቢያ አብያተ ክርስቲያናት ለየብቻቸው በተናጠል ሲፈጽሙት የነበረውን ክብረ በዓል አስቀርቶ በምትኩ በአንድ አካባቢ የሚገኙ አብያተ ክርስቲያናት በአንድነት ተሰባስበው በአንድ ጥምቀተ ባህር እንዲያከብሩ ትእዛዝ አስተላልፏል። ይህም ተግባራዊ በመሆኑ የበዓሉ አከባበር ስነ ስርዓት ቅንጅትና ድምቀት ባለው ሁኔታ
እንዲከበር አድርገዋል። በአጼ ይኩኖ አምላክ ዘመነ መንግስት ከ1260 እስከ 1275 ዓ.ም ድረስ በጻድቁ አቡነ ተክለ ሃይማኖት ከ1203 እስከ 1304 ዓ.ም ድረስ አሳሳቢነት የተጀመረው ስርዓተ በዓል ተጠናክሮ እንዲቀጥል በአዋጅ ትእዛዝ አስተላልፈዋል። በመቀጠል አጼ ናኦድም የተማሩ ነበሩና በመጽሐፈ ኢያሱ የአምላካችሁን የእግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከሰፈራችሁ ተነስታችሁ ተከተሉት ተብሎ የተነገረውን ቃል ኢያሱ ምዕራፍ 3 ቁጥር 3 ንጉሱ ጠንቅቀው የሚያውቁ በመሆናቸው ማንኛውም የኦርቶዶክስ ተዋህዶ ሃይማኖት ተከታይ የሆነ ሁሉ ታቦተ ሕጉ ወደ ጥምቀተ ባህሩ በሚወርድበት ጊዜና ከጥምቀተ ባህር ወደ ቤተ መቅደሱ በሚመለስበት ጊዜ አጅቦ እንዲመለስ አዋጅ ነግረው በአዋጁ መሰረትም ህዝቡ በነቂስ ወጥቶ ታቦተ ሕጉን በማጀብ በሆታና በልልታ እንዲያከብር ተደርጓል። በመንፈሳዊነታቸውና በደራሲነታቸው የሚታወቁ መጽሐፍትን በመጻፍ ስርዓትን በመደንገግ ለቤተ ክርስቲያን ትልቅ ውለታ ያበረከቱ አጼ ዘርዓ ያዕቆብ ታቦታቱ ወደ ወንዝ ወርደው ዕለቱን እንዳይመለሱ በዚያ ፈንታ በጥምቀት ዋዜማ ጥር 10 ቀን ከሰዓት በኋላ ወደ ባህረ ጥምቀቱ ወርደው እንዲያድሩ ሀገሩን በኪደተ እግር ይባርኩም ዘንድ በሄዱበት መንገድ እንዳይመለሱ በአዋጅ ወሰኑ። ታቦታተ ሕጉ በወጡበት ቦታ የማይመለሱበት ምክንያት ብዙ ምስጢር አለው። ይኸውም ወተቀደሰት ምድር በኪደተ እግሩ ተቀደሰች እንዳለ ሊቁ ያልተባረከ መሬት እንዲባረክ ነው። ዳግመኛም ያላየ እያየ ያልሰማው እየሰማ ስርዓቱን አይቶ እንዲያምን ሃይማኖት እንዲሰፋ ነው። ሶስተኛ ደግሞ ነቢያት በመጡበት እንዳይመለሱ ስርዓት ነበርና በዚያ ልማድ ነው። አራተኛ ሰብአ ሰገል ጌታን ካገኙ በኋላ በመጡበት ቦታ አልተመለሱምናም የዚያም ምሳሌ ነው። ታቦታቱም በሕዝብ ጥበቃና ክብካቤ ተደርጎላቸው በየጥምቀተ ባህሩ እንዲያድሩ ወስነዋል። አከባበሩ ከጊዜ ወደ ጊዜ እየሰፋ አድማሱም ብሔራዊነትን እየያዘ መጥቷል። ሕዝቡም ታቦታተ ሕጉን በሆታና በልልታ ከቤተ መቅደስ አጅቦ ከወጣ በኋላ በባህረ ጥምቀት ከትሞ ማደር ጀመረ። ሊቃውንቱም እንዲሁ ለበዓሉ የሚስማማውን ቃለ እግዚአብሔር እያደረሱ ያድሩ ጀመር። የቃል ኪዳኑን ታቦት ይዞ አክብሮ ወደ ወንዝ መውረድ በብሉይ ኪዳን የነበረ ስርዓት ነው። ኢያሱ በሙሴ ተተክቶ ሕዝበ እስራኤልን ሲመራ ታቦቱን አሸክሞ ሲሄድና ከዮርዳኖስ ወንዝ ሲደርስ ባህሩ ከሁለት ይከፈልና ወራጁም ይቆም እንደነበር ቅዱስ መጽሐፍ ይናገራል። እስራኤል ወደ ምድረ ርስት ሲገቡ ታላቁን የዮርዳኖስን ወንዝ ሲሻገሩ ድንኳን ጥለው የቃል ኪዳን ታቦት ድንኳን ውስጥ አድርገው ሌዋውያኑ ዙሪያውን፣ ካህናቱ በውስጥ ሆነው ደግሞ እግዚአብሔርን እያመሰገኑ እንደተሻገሩ ዛሬም እንደ ዮርዳኖስ ከድህነት ወደ ብልጽግና፣ ከደዌ ወደ ጤና፣ ከክህደት ወደ ሃይማኖት፣ ከድንቁርና ወደ ዕውቀት አላሻግር ያለን ባህረ ኃጢአት በቃል ኪዳኑ አማካኝነት በጥምቀቱ በረከት ያደርቅልናል። ኢያሱ ምዕራፍ 1 ቁጥር 13፣ ኢያሱ ምዕራፍ 3 ቁጥር 8። ሐዋርያው ቅዱስ ፊልጶስ ኢትዮጵያዊውን ጃንደረባ ሊያጠምቀው ወደ ጋዛ ወንዝ የመውረዱ ምሳሌም ይኸው ነው። የሐዋርያት ሥራ ምዕራፍ 8 ቁጥር 34። ዋናው ምስጢሩ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን አስከትሎ ሊጠመቅ ከገሊላ ወደ ዮርዳኖስ የሚሄዱ ምሳሌ ነው። ማቴዎስ ምዕራፍ 3 ቁጥር 10። በዚህ መሰረት ከጥንት ጀምሮ የቃል ኪዳኑን ታቦት ይዘን ወደ ወንዝ ወርደን በዓለ ጥምቀትን የምናከብረው ከዚህ ታሪክ በመነሳት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ጥር 10 ቀን ተቀራራቢ የሆኑትን ታቦታትን በየአቅራቢያቸው ወደሚገኘው ወንዝ በአንድነት እያወረደች ከከተራ ዕለት ጀምሮ የጥምቀትን በዓል በታላቅ መንፈሳዊ ስነ ስርዓት ታከብራለች። ሌሊቱን ከሚያነጋው ሕዝበ ክርስቲያን ጋር በመሆን ያሬዳዊ ማህሌትና የወንጌል ጉባኤ ተዘርግቶ በመምህራን ወቅታዊ ትምህርት ሲሰጥ ይታደራል፣ ይዋላል። በበዓለ ጥምቀት ዋዜማ ጥር 10 መሆኑ ነው። የታቦታቱ ወደ ወንዝ መውረድና የባህረ ጥምቀት መዘጋጀት የሚከተለው ሃይማኖታዊ ታሪክና ምሳሌ አለው። ታቦቱ የጌታችን፣ ታቦቱን አክብሮ ወይም ይዞ የሚሄደው ካህን የቅዱስ ዮሐንስ ጌታን ያጠመቀው፣ ባህረ ጥምቀቱ የዮርዳኖስ ወንዝ፣ ታቦታቱን አጅበው የሚሄዱትና በዓሉን የሚያከብሩት ምዕመናን ወደ ቅዱስ ዮሐንስ እየመጡ የንስሐ ጥምቀት ሲጠመቁ የነበሩ ሰዎች ምሳሌዎች ናቸው። ታቦታቱ በጥምቀት ዋዜማ ከመንበራቸው ወደ ጥምቀተ ባህር መውረዳቸውና በዚያው ማደራቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕደ ዮሐንስ በፈለገ ዮርዳኖስ ለመጠመቅ ከገሊላ ወደ ዮርዳኖስ ከማታው ጀምሮ መውረዱንና ተሰልፎ ተራውን ሲጠብቅ ማደሩን ያጠይቃል። ጥምቀት የሞቱ የመቃብሩ አምሳል ነው።
ጌታችን የተጠመቀበት ወር ጥር በእስራኤላውያን ዘንድ የዝናብ የበረዶ ወራት ነው። እንኳን እስከ ወንዝ ዳር ከማናቸውም ቦታ ቢሆኑ ያለ መጠለያ መዋልና ማደር አይቻልም። ስለዚህ ከዮሐንስ ሊጠመቁ የሚሄዱ ሰዎች ሁሉ በዮርዳኖስ ዙሪያ ድንኳናቸውን ተክለው ያርፉ ነበር። ይህን አብነት አድርገን ዛሬም በባህረ ጥምቀት ዙሪያ በድንኳኖች የተከለሉ ዳሶች ይጣላሉ። የከተራ በዓል ጥንት ከነገስታቱ ጀምሮ የሀገር መሪዎች በቀዳሚነት ተሰልፈው የሚያከብሩት ብሔራዊ በዓል ከመሆኑ የተነሳ ሃይማኖታዊና ባህላዊ አከባበር ስነ ስርዓት አለው። ይኸውም ባህላዊው ከሃይማኖታዊው ስርዓት በመነሳት የሚከናወን ሲሆን ማህበረሰቡ ደስታውን፣ ፍቅሩን የሚገልጥበት ያለባበስና ያጨዋወትም ስርዓት አለው። እንግዲህ ሃይማኖታዊ አከባበሩ ጥር 10 ቀን ከቀኑ በ4 ሰዓት በመላው አጥቢያ ቤተ ክርስቲያናት ዋዜማ ይቆማል። ከሰዓት በኋላ ታቦታቱ በተለያየ ህብር በተሸለሙ የክህነት አልባሳት በደመቁ ካህናትና የመጾር መስቀል በያዙ ዲያቆናት ከብረው ከአብያተ ክርስቲያናት ወደ አብህርተ ምጥማቃት ለመሄድ ሲነሱ መላው አብያተ ክርስቲያናት የደወል ድምፅ ያሰማሉ። ምዕመናን ከልጅ እስከ አዋቂ በነቂስ ወጥተው በአጸደ ቤተ ክርስቲያንና ታቦታቱ በሚያልፉባቸው መንገዶች እየተሰባሰቡ ታቦቱን ከባህረ ጥምቀቱ አድርሰው የሚያድረው አድሮ የሚመለሰው ይመለሳል። ካህናቱ ወረደ ወልድ እምሰማያት ውስተ ምጥማቃት በፍስሐ ወበሰላም ቅድመ ዓለም የነበረ እግዚአብሔር ወልድ በሰላምና በደስታ በእደ ዮሐንስ ለመጠመቅ ከሰማያት ወረደ፣ ከዊኖ ሰብ በዮርዳኖስ ተጠመቀ፣ ሰው ሆኖ በዮርዳኖስ ተጠመቀ እያሉ ይዘምራሉ። እልልታ፣ ሆታ፣ ሀሌታ፣ ግርግርታ ይሰማል። በዝማሬና በሽብሸባ ታቦታቱን ያጅባሉ። ወንዶቹ በሆታ ሴቶቹ በእልልታ ሁሉም በሚረዱት መንገድ እግዚአብሔርን ያመሰግናሉ። ታቦታቱን አጅበው ወደ ባህረ ጥምቀቱ በህብረት ያመራሉ። ተመሳሳይ ልብስ የለበሱ የሰንበት ትምህርት ቤት ተማሪዎች፣ ጥንግ ድርብ የለበሱ መዘምራን፣ ልብሰ ተክህኖ የለበሱ ቀሳውስትና ዲያቆናት፣ ከታቦታቱ በፊት የገዳማትና የአድባራት አስተዳዳሪዎች፣ አረጋውያን አበውና መላው ምዕመናን ከታቦታቱ በኋላ ደግሞ ይጓዛሉ። ዕጣኑ፣ ዝማሬው፣ ታቦታቱ ሀገሩን እየባረኩት ነው የሚጓዙት። ቀደም ብለው በባህረ ጥምቀቱ ዙሪያ ሰፍረው የታቦታቱን መምጣት በጉጉት የሚጠባበቁ ምዕመናን በእልልታና በስግደት ይቀበላሉ። በየዓመቱ ተረኞች የሆኑት አድባራት የምራት ተረኞች መዘምራን ወረደ ወልድ ውስተ ምጥማቃት በፍስሐ ወበሰላም የሚለውን ግስ ቃኝተው ያሸበሽባሉ። ቃለ ምዕዳንና ጸሎተ ቡራኬ ተሰጥቶ ታቦታቱ ለማደሪያ ወደ ተዘጋጀላቸው ወደ መንበረ ክብራቸው ይገባሉ። ሊቃውንቱ ለበዓሉ የሚስማማውን ማህሌት እስከ መንፈቀ ሌሊት ያደርሳሉ። ከምዕመናኑም የበረቱት በማህሌት ይሳተፋሉ። የቀሩትም በታቦታቱ ማደሪያ ዙሪያ በተተከሉት ድንኳኖች ሌሊቱን ያሳልፋሉ። ታቦታቱ ወደ ማደሪያ ድንኳን እንደገቡ የሰንበት ትምህርት ቤት ወጣቶች የተለያዩ መርሃ ግብሮችን በመዘርጋት ጣዕመ ዝማሬዎችን በማሰማት ምዕመናንን እያስተማሩ እስከ ነዋመ ሌሊት ይቆያሉ። ከሌሊቱ 6 ሰዓት እስከ 9 ሰዓት ስርዓተ ቅዳሴው ይካሄዳል። ግሱን ለመቃኘትና ለማሸብሸብ፣ ማህሌት ለመቆም፣ ቅዳሴ ለመቀደስና ሌላውንም ስርዓት ለመፈጸም ኃላፊነት ያለባቸው የምራት ባለተረኞች ካህናት ናቸው። ለቀጣዩ ለከርሞ ዓመት ተረኞች የሆኑትና በአሁኑ ሰዓት የምራት ባለተረኞችን የሚራዱት ገዳማትና አድባራት ካህናት አንሺዎች ይባላሉ። ባህላዊ አከባበሩን ስናይ ደግሞ አሁን ሃይማኖታዊ አከባበሩን ያየነው፣ ባህላዊ አከባበሩ ደግሞ ጥር 11 ቀን ህዝበ ክርስቲያኑ የቻለ እዚያው አድሮ ያልቻለ ሸኝቶ እቤቱ አድሮ ማለዳ ሲነጋ ነጫጭ ልብስ ለብሶ ወደ ባህረ ጥምቀቱ በመገስገስ በዚያ እስከ ረፋዱ ሰዓት ድረስ እኩሉ ሃይማኖታዊ ስርዓቱን ሲከታተል፣ እኩሉ ደግሞ ህዝባዊ መዝሙር በመዘመር ደስታውን ይገልጣል። በዚህ መሰረት ስርዓተ ጥምቀቱን ተሳትፎ አጅቦ ይመለሳል። እንግዲህ ከተራን በተመለከተ ይህ መሰረታዊ የሆነ ነጥብ ነውና በተለይ ከተራ ለምን ታቦታት ወደ ውጭ ይወጣሉ የሚለውንና የእያንዳንዱ ምሳሌ ምን እንደሚመስል እግዚአብሔር አምላካችን ባወቀ አባቶቻችን የነገሩንን ቅዱስ ቤተክርስቲያናችን እያመሰጠረች የምትነገረንን ይኸው ለማየት ወደድን። አሁን ወደ መሰረታዊ ወደ ጥር 11 ደግሞ ወደ ጥምቀቱ በዓል ስንመጣ የአምላካችን የመድኃኒታችን የህይወታችን የበረከታችን ይህን ሁሉ እንድናደርግ የሚረዳን እርሱ በቸርነቱ ወርዶ ተወልዶ ለእኛ መድኃኒት ሊሆነን ያን ሁሉ ስራ በትህትና የፈጸመ የፍቅር አምላክ ቸሩ መድኃኔዓለም ለምን ተጠመቀ? እሱ የባህሪ አምላክ ሲሆን እንደ ፍጡር መጠመቅ ለምን አስፈለገው? ለምን በዮሐንስ እጅ ተጠመቀ? ለምን በውሃ ተጠመቀ? ለምን በ30 ዘመኑ ተጠመቀ? ከሁሉ ለይቶስ ዮርዳኖስን ለምን መረጠ? የሚሉትንና ከዚሁ ጋር ተያያዥነት ያላቸውን መሰረታዊ ከብርሃነ ጥምቀቱ ጋር ልንሰማቸው የሚያስፈልጉ ትምህርቶችን ደግሞ እንዲህ እናስከትላለን። ዛሬ አንጨርሰውም፣ ክፍል 1 ነው። ከዛ የሚቀጥለው ላይ ደግሞ ካቆምንበት በመቀጠል እንዲሁ እንማማራለን ማለት ነው። 7ቱ ምስጢራተ ቤተ ክርስቲያን የሚባሉት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣
ምስጢረ ንስሐ፣ ምስጢረ ተክሊል፣ ምስጢረ ቀንዲልና ምስጢረ ክህነት እንደሆኑ ከሁላችንም የተሰወረ አይደለም። ይሄን መቼስ ነው በስም እንኳ እነማን እንደሆናቸውን ማወቅ ስለሚገባን ነው። ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እነዚህን ሰባቱን ምስጢራት ከመጀመሪያው ጀምሮ ስትጠቀምበት ኖራለች። እነዚህ ምስጢራት የእግዚአብሔር ጸጋው በረከቱ የሚተላለፍባቸው ስለሆኑ ከፈጣሪያችን ከኢየሱስ ክርስቶስ የማዳን ሥራ የመነጩ የዚህ የማዳን ሥራው መገለጫና አካል መሆናቸውን ቅዱሳት መጻሕፍት ይመሰክራሉ። ከላይ ከተዘረዘሩት ምስጢራተ ቤተ ክርስቲያን የመጀመሪያው ጥምቀት በመሆኑ ስለዚሁ ባጭሩ እንዲህ ለማየት እንሞክር። የቃሉ ትርጉም ጥምቀት ማለት መነከር፣ መጥለቅ፣ በውሃ ውስጥ መዘፈቅ ማለት ነው። ሆኖም በኦርቶዶክስ ተዋሕዶ ሥርዓተ ቤተ ክርስቲያን ትምህርት ግን ሰፊ ትርጉምና ክብር አለው። ጥምቀት ማለት አንድ ሰው አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በተጸለየበትና በተባረከ ውሃ ውስጥ 3 ጊዜ ጠልቆ ዳግመኛ ከሥላሴ ተወልዶ ስርየተ ኃጢአትን አግኝቶ የቤተ ክርስቲያን አካል የእግዚአብሔር ሕዝብ ወገን የሚሆንበት ቅዱስ ሥርዓትና ምስጢር ነው። ጥምቀት ምስጢረ ቤተ ክርስቲያን የተባለበት ምክንያት በሚታይና በሚሰማ አገልግሎት የማይታይ ረቂቅ እግዚአብሔር ጸጋ ስለሚሰጥ ነው። ጥምቀት ሥርዓተ ቤተ ክርስቲያን የተባለበት ምክንያት ከሌሎች ከስድስቱ የተለየ ከላይ ከጠቀስናቸው ከስድስቱ የተለየ የራሱ የሆነ በቤተ ክርስቲያን የሚከናወን የአገልግሎትና የአፈጻጸም ሥርዓት ስላለው ነው። ጥምቀትም ሆነ ሌሎች ምስጢራተ ቤተ ክርስቲያን በዘፈቀደ በግድ የለሽነት በተዘበራረቀና ምክንያታዊ ባልሆነ መንገድ እንዲያው ለይስሙላ ለምልክት ብቻ መደረግ እንደሌለባቸው ቤተ ክርስቲያናችን ታስተምራለች። ስለዚህ በጥምቀትም ከቅድስት ሥላሴ የጸጋ ልጅነትና ስርየተ ኃጢአትን የምናገኝበት በመሆኑ አፋዊ አገልግሎት ከውስጣዊ እምነት ጋር ተጣምሮ በሚገባ መፈጸም አለበት። እንግዲህ የቃሉ ትርጉም ይህን ይመስላል። አሁን ደግሞ ስለ አመሰራረቱ እንሂድ። የምስጢረ ጥምቀት አመሰራረት የምስጢራተ ቤተ ክርስቲያን መስራች የዓለም መድኃኒት የባህሪ አምላክ ኢየሱስ ክርስቶስ ነው። ስለዚህ የጥምቀት መስራች ፈጣሪያችን ኢየሱስ ክርስቶስ መሆኑን ቅዱሳት መጻሕፍት ይመሰክራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ጥምቀትን የመሰረተው በሥራ በማሳየትና በቃል በማዘዝ ነው። የመጀመሪያው በድርጊት በሥራ በማሳየት ወንጌላውያን እንደሚነግሩን ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ልክ 30 ዓመት ሲሞላው ከገሊላ ዮሐንስ ያጠምቅ ወደ ነበረበት ወደ ዮርዳኖስ ወንዝ መጣ። ዮሐንስም አጥምቀኝ ብሎ ሲጠይቀው ዮሐንስ ግን እኔ ባንተ መጠመቅ ያስፈልገኛል እንጂ እኔ አንተን ማጥመቅ እንዴት ይሆንልኛል በማለት በትህትና ቢጠይቀው አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናል አለውና ዮሐንስ ጌታችንን አጠመቀው። ጌታችንም ተጠምቆ ከውሃው ከወጣ በኋላ ሰማያት ተከፈቱ። የእግዚአብሔር መንፈስ ወይም መንፈስ ቅዱስ በአምሳለ ርግብ ወረደ። ከደመናም ውስጥ እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ተሰማ። ማቴዎስ ምዕራፍ 3 ቁጥር 13፣ ማርቆስ ምዕራፍ 1 ቁጥር 9፣ ሉቃስ ምዕራፍ 3 ቁጥር 21፣ ዮሐንስ ምዕራፍ 1 ቁጥር 31። የጌታችን ጥምቀት እንግዲህ ባጭሩ ይህን ሲመስል የጌታ ጥምቀት የኛ አብነታችን ስለሆነ ግልጽ መሆን የሚያስፈልጋቸው ነጥቦች ከዚህ በታች እንግዲህ በመጠኑ የምናያቸው ይሆናል። ልብ አድርጉ። አሁን እያየን ያለነው ጌታችን በስራ እያሳየ በቃል እያዘዘ ጥምቀትን ፈጽሟል ስንል ወይም ደግሞ እንዲፈጸም አዟል ስንል አሁን እያየን ያለነው በድርጊት የመፈጸሙን ጉዳይ ነው። ስለዚህ አሁን አምላካችን በዮሐንስ ተጠመቀ፣ ጽድቅን መፈጸም ይገባናል ብሎ በአካል ዮርዳኖስ ቆሞ የተጠመቀበትን በድርጊት ያሳየበትን እያየን ነውና እሱን የሚያጠናክሩ ሐሳቦች ናቸው። እንግዲህ ከዚህ በኋላ የምንከተለው የትምህርት የሚለውን በኋላ እናመጣዋለን። በሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ተጠመቀ? እሱ የባህሪ አምላክ ሲሆን እንደ ፍጡር መጠመቅ ለምን አስፈለገው? ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ከአምላክ አብ የተወለደ አምላክ ወልድ እንደመሆኑ መጠን በጥምቀት የሚያገኘው ጥቅም ኖሮት አልተጠመቀም። ነገር ግን እርሱ ያደረጋቸው ድርጊቶች ሁሉ ለእኛ ምሳሌ የሚሆኑ በመሆኑ እነዚህ 4 ነጥቦች በተለይ ጌታችን ለምን መጠመቅ አስፈልገው ለሚለው ምላሽ ሆነ ያገለግሉናል። የመጀመሪያው ለአብነት ማለት እሱ ተጠምቆ እናንተም ተጠመቁ ለማለት ምሳሌ አርአያ ለመሆን ዮሐንስ ምዕራፍ 13 ቁጥር 12-17። ሁለተኛ ጌታችን ስጋን ቢዋሃድም ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ እኩል ትክክል እንደሆነ የእግዚአብሔር አብ የባህሪ ልጅ መሆኑን በአብና በመንፈስ ቅዱስ ለማስመስከር ነው።
በዘመነ አበውና በዘመነ ኦሪት በልዩ ልዩ ምሳሌዎችና ንግግሮች ሥላሴነቱን ያሳውቅ የነበረ እግዚአብሔር ጌታችን በተጠመቀ ዕለት ተሰውሮ የነበረው ምስጢረ ሥላሴ ገሃድ ሆነ። ይኸውም አንዱ አካል አብ በደመና ሆኖ የምወደው ልጄ ይህ ነው ሲል፣ ሁለተኛው አካል ወልድ ራሱ ጌታችን በዮርዳኖስ ወንዝ ዳር በአጭር ቁመት በጠባብ ደረት ተወስኖ በሥጋ ተገለጸ። ሦስተኛው አካል መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ በመታየቱ ታይቶ የማይታወቅ ምስጢር ተገለጸ። ይህም የሆነው ጌታችን በመጠመቁ ነው። ሦስተኛው አምላካችን እንደ ፍጡር መጠመቅ ለምን አስፈለገው ለሚለው ጌታችን የተጠመቀበት ሌላው ምክንያት ጠላት ዲያብሎስ በዮርዳኖስ የጣለውን የዕዳ ደብዳቤያችንን እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ ለማጥፋት ነው። ቆላሲስ ምዕራፍ 2 ቁጥር 14 የራሱን የቻለ ታሪክ አለው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ ዲያብሎስ አዳምና ሔዋንን በእብነ በረድ ድንጋይ ወይም በእብነ ሩካብ አድርጎ ያና ጽፎ አንዱን በዮርዳኖስ አስቀምጦት ነበርና ከላይ እንዳየነው እንግዲህ አምላካችን እሱ በዚያ ሲቆም እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ እኛን ሊያጠፋ ነው። አራተኛውና የመጨረሻው ለጊዜው የምናየው ጌታችን መጠመቅ ያስፈለገበት በሱ ጥምቀት የእኛን ጥምቀት ለመባረክ ለመቀደስ ነው። ለጥምቀታችን ኃይልን ለመስጠት ጥምቀታችንን ከጥምቀተ አይሁድና ከጥምቀተ ዮሐንስ ይልቅ እጅግ ከፍ ያለ ጸጋ ለማሰጠት እንድትችል ኃይል ለመስጠት ነው። እንግዲህ ከብዙ በጥቂቱ እነዚህ አራቱ ናቸው። እያንዳንዱ የሚብራራ ነው። እኛ እንደው ለሐሳብ ደረጃ እንኳን ይሄን ከያዝን የበለጠውን እያዳበር ነው የምንሄደው፣ እየተከታተልን በተለያየ መልኩ የምናገኘው ነው ለማለት ነው። ሁለተኛው ከጌታችን ጥምቀት ጋር የምናየው ደግሞ ለምን በ30 ዘመኑ ተጠመቀ ነው። ጌታችን በ30 ዓመቱ የተጠመቀበት ምክንያት ደግሞ 3 ነጥቦችን እንይ። የመጀመሪያው እንደ ኦሪት ሕግ መሰረት ለክህነት መመረጥና መሾም የሚቻለው በ30 ዘመን ነው። ለምሳሌ በዘሁልቁ ምዕራፍ 4 ቁጥር 23 ላይ የመገናኛውን ድንኳን ሥራ ይሰሩ ዘንድ ለአገልግሎት የሚገቡትን ሁሉ ከ30 ዓመት ጀምሮ እስከ 50 ዓመት ድረስ ቁጠራቸው ይላል። ዘሁልቁ ምዕራፍ 4 ከቁጥር 1 እስከ 3 እንዲሁም ደግሞ ቁጥር 46 ቁጥር እስከ 48። ስለዚህ በብሉይ ኪዳን ሕግ ካህን በ30 ዓመት ዕድሜው ይሾም እንደነበረ ሁሉ እውነተኛው ሊቀ ካህናታችን ኢየሱስ ክርስቶስ የመምህርነቱን ሥራ፣ የአዳኝነቱን ሥራ፣ በጠቅላላው የሊቀ ካህንነቱን ተግባር በ30 ዘመን በጥምቀት ጀመረ። ሌላው በ30 ዘመኑ የመጠመቁ ከላይ በተጠቀሰው አንጻር ስልጣነ ክህነት ማለት ቅስና 30 ዓመት ያልሞላው ሰው አይሰጠውም። ይህም ከኦሪት ሕግ በተጨማሪ ጌታችን በግብር ባጸናው መሰረት ተደንግጓል። ፍትሐ ነገሥት አንቀጽ 6 እና ሶስተኛውና የመጨረሻው አዳም የ30 ዓመት ጎልማሳ ሆኖ ተፈጥሮ በንፋሃት ወይም እፍ በማለት የተሰጠው ልጅነት ቢያስወስድ የአዳምን ልጅነት ለማስመለስ ዳግማዊ አዳም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ ተጠመቀ። እነዚህ እንግዲህ ከብዙ በጥቂቱ የምናያቸው የ30 ዘመኑ መጠመቅ ምን እንደሚመስል ያየንበት ነው። ሌላው አሁንም በጥምቀት ልንመልሰው የሚያስፈልገን ጥያቄ ጌታችን ከገሊላ ወደ ዮርዳኖስ መጥቶ በባሪያው በዮሐንስ እጅ ለምን ተጠመቀ የሚለው ነው። 2 ነገሮች። አንደኛ ለትህትና፣ ጌታችን መምህረ ትህትና ነውና ከጽንስ ጀምሮ ሰዎች ሊሰሯቸው የሚገቡትን የትህትና ስራዎች ስለሰራ ከነዚያ የትህትና ስራዎች አንዱ ይህ ነውና ነው። ሁለተኛው ለአብነት ነው። ጌታችን አምላክ ሲሆን በትህትና ወደ ዮሐንስ ሄዶ በዮሐንስ እጅ መጠመቁ በየዘመናቱ የሚነሱ ነገስታትና ባለጸጎች ካህናት ወደሚገኙበት ወደ ቤተ ክርስቲያን ሄደው በማንኛውም ስልጣነ ክህነት ባለው እጅ በትህትና እንዲጠመቁ ምሳሌ ሲሆናቸው ነው። እሱ ራሱ አምላክ ሲሆን ና ዚናና አጥምቀኝ ከማለት ይልቅ እሱ ራሱ በትህትና ወርዶ መጠመቁ በዚህ መልኩ ስልጣነ ክህነት ወዳላቸው ወደ ካህናትና ወደ ቅድስት ቤተክርስቲያን እየሄድን ማናችንም ቢሆን መጠመቅ እንዳለብን ይህን የትህትና ስራ አምላካችን አብነት ሆኖ ስላሳየን ነው። ሌላው ጥያቄ በውሃ ለምን ተጠመቀ ነው። ጌታችን የሁሉ ፈጣሪ ሲሆን ለምን በውሃ ተጠመቀ? በወተት በማር ወይም በሌላ ፈሳሽ ያልተጠመቀው ጥምቀቱን በውሃ ያደረገው ለምንድን ነው ቢባል የተለያዩ ምክንያቶች አሉ። አንደኛ ውሃ እድፍን ያነጻል፣ በውሃ ብንጠመቅም የነፍስ ንጽህና ይገኛልና። ሁለተኛ ውሃ አትክልትን ቢያጠጡት ያለመልማል፣ በውሃ ብንጠመቅ ልምላሜ ነፍስ ይገኛልና። ሶስተኛ ውሃ የፊትን መልክ ያሳያል፣ ጥምቀትም መልካ ነፍስን ያሳያል፣ የተጠመቀም መልካ ሥላሴን ያያል። አራተኛ ውሃ ባለበት ተዋሲያን አይገኙም፣ እንዲሁም በተጠመቁ ሰዎች ዘንድ አጋንንት አይቀርቡም።
5ኛ ውሃ ለሁሉ ሰው በሁሉ ቦታ ይገኛል። ጥምቀትም በመላው ዓለም ላለው የሰው ዘር የተሰጠ ነውና። 6ኛ ውሃ በሥጋ ሕይወት እጅግ አስፈላጊ ነው። ያለ ውሃ መኖር አይቻልም። እንዲሁም ጥምቀት ለመንፈሳዊ ሕይወታችን እጅግ አስፈላጊ ነው። ያለ ጥምቀትም የዘላለም ሕይወት አይገኝምና። 7ኛ በጥንተ ፍጥረት የእግዚአብሔር መንፈስ ወይም መንፈስ ቅዱስ በውሃ ላይ ሰፎ እንደነበር ዘፍጥረት ምዕራፍ 1 ቁጥር 2 ተገልጾ እናነባለን። ይህ ውሃም በእግዚአብሔር ዘንድ ገና በፊት ለታላቅ ተግባር እንደተፈጠረ ያስረዳል። ይኸውም ሕይወት መሆኑን ያሳያል። 8ኛ በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 25 ላይ ጥሩ ውሃ እረጭባችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ ያለው ቃል ይፈጸም ዘንድ እርሱ ጌታችን በውሃ ተጠምቆ በውሃ እንድንጠመቅ አዘዘን። የመጨረሻው ነጥብ ደግሞ 9ኛው በተጨማሪ ዳዊት በመዝሙር 76 ቁጥር 16 ላይ አቤቱ ውሆች አዩህ፣ ውሆችም አይተው ፈሩ፣ ጥልቆች ተነዋወጡ፣ ውሆችም ጮኹ፣ ደመኖች ድምፅን ሰጡ በማለት ጌታችን በተጠመቀ ጊዜ የሆነውን ድርጊት ቀደም ብሎ በትንቢት ተናግሯል። ስለዚህ ትንቢቱን ለመፈጸም በውሃ ተጠመቀ። ቀጣዩ ነጥባችን ደግሞ ከሁሉ ለይቶ አምላካችን በዮርዳኖስ ወንዝ የተጠመቀበት ምክንያት ምን ይሆን ተብሎ ቢጠየቅ ሌላ ወንዞች ብዙ እያሉ ዮርዳኖስን የመረጠበት ምክንያቱ ምንድን ነው ብሎ አንድ ሰው ቢጠይቅና ጠያቂም መጥቶኛም ቢጠይቀን ቀጣዮቹ ምላሾች አሉ። ጌታችን በዮርዳኖስ ወንዝ የተጠመቀው ትንቢቱንና ምሳሌውን ለመፈጸም ነው። ትንቢቱ ነቢዩ ዳዊት በመዝሙር 113 ቁጥር 4 ላይ ባህር አይታ ሸሸች፣ ዮርዳኖስም ወደ ኋላው ተመለሰ፣ ተራሮች እንደ ኮርማዎች፣ ኮረብቶቹም እንደ ጠቦቶች ዘለሉ። አንቺ ባህር የሸሸሽ፣ አንቺም ዮርዳኖስ ወደ ኋላሽ የተመለስሽ ምን ሆናችኋል ከያዕቆብ አምላክ ፊት በማለት ገልጿል። ምሳሌው 1ኛ አብርሃም ለ5ቱ ነገሥታት ሰዶም ረድቶ 4ቱን ነገሥታት ኮሎዶጎሞርን ወግቶ ድል ነስቶ ዮርዳኖስን ተሻግሮ የሳሌምን ንጉሥ መልከጼዴቅን አገኘው። መልከጼዴቅም ህብስተ አኮቴት ጽዋ በረከት ለአብርሃም ሰጥቶ ባረከው። አብርሃምም ተቀብሎ እርሱም በፈንታው ከማረከው ከ10 አንድ ወይም አስራት ሰጠው። ይህ ምሳሌ ነው። ዮርዳኖስ የጥምቀት፣ አብርሃም የምዕመናን፣ መልከጼዴቅ የካህናት፣ ህብስተ አኮቴት ጽዋ በረከት የሥጋው ደሙ አምሳል ነው። አብርሃም ዮርዳኖስን ተሻግሮ መልከጼዴቅን አግኝቶ ህብስተ አኮቴት ጽዋ በረከት እንዳገኘ ምዕመናንም ከተጠመቁ በኋላ በካህናት አማካኝነት ሥጋው ደሙን እንደሚያገኙ ያሳያል። ዘፍጥረት ምዕራፍ 14 ቁጥር 17፣ ዕብራውያን ምዕራፍ 7 ቁጥር 1። ሌላው ዮርዳኖስን የመረጠበት ሁለተኛው ነጥብ እግዚአብሔር የኢዮብን ትዕግስቱንና ጽድቁን ተመልክቶ ከደዌ ሥጋው ከቁስሉ የፈወሰው በዮርዳኖስ ወንዝ ከታጠበ በኋላ ነው። ይህም ምሳሌ ነው። ኢዮብ የምዕመናን፣ ዮርዳኖስ የጥምቀት፣ ቁስሉ የደዌው የመርገመ ሥጋ የመርገመ ነፍስ ምሳሌ ነው። 3ኛ ዮርዳኖስ መመረጥ ኢያሱ ለእስራኤላውያን ምድረ ርስትን ለማካፈል ሲሄድ ዮርዳኖስ ሞልቶ ቢያገኘው ከዳሩ ቆሞ ወደ እግዚአብሔር አመለከተ። ጌታም ካህናቱን ታቦቱን ተሸክመው በዮርዳኖስ ውስጥ ገብተው እንዲቆሙ ንገራቸው አለው። ኢያሱም እንደታዘዘ ወደ ዮርዳኖስ ካህናቱን ታቦቱን አሸክሞ ወደ ዮርዳኖስ ሲገቡ የሞላው ወንዝ ለሁለት ተከፈለ። ካህናቱ በወንዙ መሃል በደረቅ መሬት ከቆሙ በኋላ ሕዝቡ በሙሉ ተሻገሩ። በመጨረሻም ካህናቱ ከወንዙ ሲወጡ ወንዙ እንደ ቀድሞ መፍሰስ ጀመረ። ይህ ምሳሌ ነው። ዮርዳኖስ የጥምቀት፣ ሕዝበ እስራኤል የምዕመናን፣ ምድረ ርስት የመንግሥተ ሰማይ ምሳሌ ነው። ምዕመናን በጥምቀት አማካኝነት ወደ መንግሥተ ሰማያት ለመግባታቸው ምሳሌ ኢያሱ ምዕራፍ 3 ቁጥር 14፣ ኢያሱ ምዕራፍ 4 ቁጥር 15። 4ኛ አሁንም ዮርዳኖስ ምሳሌ ለምን ተመረጠች ለሚለው ኤልያስ ከዚህ ዓለም የሚወሰድበት ጊዜው እንደደረሰ አውቆ ከደቀ መዝሙሩ ከኤልሳ ጋር ሲሄዱ ዮርዳኖስን ሞልቶ አገኙት። ኤልያስም በመጠምጠሚያው ባህሩን ቢመታው ወንዙ ለሁለት ተከፈለ። ሁለቱም በደረቅ መሬት ተሻግረው ጥቂት እንደሄዱ ኤልያስ ኤልሳን ካንተ ሳልወሰድ አደርግል ዘንድ የምትሻውን ለምን አለው። ኤልሳም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ።
ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይለናል። ሁለተኛ ነገሥት ምዕራፍ 2 ከቁጥር 7 ጀምሮ ብናነብ የእሳት ሰረገላው ኤልያስን ነጥቆ ሲያሳርገው ኤልያስም መጠምጠሚያውን ለኤልሳ ወረወረለት። ይህ ምሳሌ ነው። ኤልያስ የምዕመናን፣ ዮርዳኖስ የጥምቀት፣ ብሔረ ሕያዋን የመንግሥተ ሰማያት ምሳሌ ነው። ኤልያስ ዮርዳኖስን ተሻግሮ እንዳረገ ምዕመናን በጥምቀት በኩል አልፈው ወደ መንግሥተ ሰማያት ለመግባታቸው ምሳሌ ነው። በድጋሚ ታሪኩ ሁለተኛ ነገሥት ምዕራፍ 2 ከቁጥር 8 እስከ 14 ያለ ነው። አምስተኛው ዮርዳኖስ የተመረጠበት ምክንያት ንዕማን የተባለ የሶርያ ንጉሥ ቢትወድድ ለምጽ ቢወጣበት ከደዌ ቢፈውሰኝ ብሎ እጅ መንሻ ይዞ ወደ ኤልሳ ሲሄድ ኤልሳ ገና ከሩቅ ሳለ በዮርዳኖስ ወንዝ 7 ጊዜ ብቅ ጥልቅ ብለህ ታጠብ ትፈወሳለህ ብሎ ለንዕማን ላከበት። ንዕማን ነቢየ እግዚአብሔር ሲባል በእጁ ዳብሶ በቃሉ ጸልዮ ይፈውሰኛል ብዬ ነበር እንጂማ ለውሃማ አገሬ ብዙ ወንዞች አሉ አይደለምን ብሎ ተቆጥቶ ሲሄድ አሽከሮቹ ምን ቸገረ ተጠመቅ ብለው ቢማጸኑት በዮርዳኖስ ወንዝ ተጠመቀ። ወዲያው አካሉ እንደ ሕፃን ልጅ አካል ታድሶ ወጥቷል። ንዕማን የምዕመናን፣ ዮርዳኖስ የጥምቀት፣ ለምጽ የኃጢአትና የመርገም ምሳሌ ነው። ንዕማን በዮርዳኖስ ተጠምቆ ከለምጹ እንደተፈወሰ እኛም በጥምቀት አማካኝነት ከደዌ ነፍስ ወይም ከኃጢአት እንድናለን። ሁለተኛ ነገሥት ምዕራፍ 5 ከቁጥር 6 እስከ 20። ስድስተኛውና ለዛሬ መጨረሻ አድርገን ዮርዳኖስ ለምን ተመረጠ ለሚለው ደግሞ ምላሽ የሚሆነን አዳምና ሔዋን ከገነት ከተባረሩ በኋላ ዲያብሎስ አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረዱ ናት የሚል የባርነት ወይም የዕዳ ደብዳቤ በሁለት እብነ በረድ ጽፎ አንዱን በዮርዳኖስ ሌላውን በሲኦል አስቀምጦት ነበር። ስለዚህ ጌታችን ያንን የባርነት ደብዳቤ ለማጥፋት በዮርዳኖስ ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶልናል። በሲኦል የነበረውን ደግሞ በዕለተ አርብ በአካለ ነፍስ ወርዶ አጥፍቶለታል ወይም አጥፍቶታል። ቅዱስ ኤፍሬም የአዳምና የሔዋን ዕዳ ደብዳቤ ቀደደላቸው ብሎ በሰኞ ውዳሴ ማርያም እንደነገረን ቆላሲስ ምዕራፍ 2 ቁጥር 14። ለዛሬ እንዳይበዛብን የመጨረሻው የምናየው መልእክት መንፈስ ቅዱስ በአምሳለ ርግብ የተገለጸበት ምስጢሩ ምን ይሆን? ያው በርግብ አምሳል ራሱ ላይ ሲያርፍ አየ ነው የሚለው ወይም ደግሞ ታየ ነው የሚለው ማቴዎስ ወንጌል ምዕራፍ 3ም ሌሎቹንም ምንባባትን ብናነብ ባጭሩ ምላሹ እግዚአብሔር በወደደው በፈቀደው መልክና ምሳሌ የሚገለጽ ሲሆን በጌታችን ጥምቀት ጊዜ መንፈስ ቅዱስ በርግብ አምሳል የተገለጸው ርግብ የዋህ ሀዳጌ በቀል ናት። መንፈስ ቅዱስም ሀዳጌ በቀል ነው፣ ማለትም በቀልን የማያስብ ማለት ነው። በየዋሃን ሰዎች ያድራልና ርግብ ልጆቿን ቢገሉባት እንቁላሏን ቢሰብሩባት ጎጆዋን ካላፈረሱባት ጥላ አትሄድም። መንፈስ ቅዱስም ጨርሰው ካልካዱት በስተቀር ፈጽሞ አይርቅምና በኖህ ዘመን ርግብ የጥፋት ውሃን እንደጎደለ ለማብሰር ቆጽላ ዕፀ ዘይት ወይም የወይራ ዝንጣፊ ይዛ ለኖህ አብስራዋለች። መንፈስ ቅዱስም በጌታችን ሰው መሆን የመረገምና የኃጢአት ውሃ ጎደለ በማለት ተስፋ መስቀል ያበስራልና ይህን ሁሉ ስለ ጌታችን ጥምቀት ለመግለጽ የፈለግነው ከላይ በተነሳው ነጥብ አማካኝነት ነው። ነጥቡም ጌታችን የጥምቀትን አስፈላጊነት በድርጊትም በትምህርትም አስረድቷል የሚለውን ለማብራራት ነው። ጌታችን እንዴት ለምን እንደተጠመቀ ባጭሩ ለማየት የሞከር ነው። አሁን ደግሞ በቀጣዩ በትምህርት ጌታችን ያዘዘውና ያስተማረውን ደግሞ የምንመለከተው ይሆናል። እርሱ አምላካችን በአካል ራሱ በድርጊት የፈጸመው ጥምቀት እንዳለ ሆኖ በቃሉ ደግሞ እሱ አምላካችን ስለ ጥምቀት አስፈላጊነት በትምህርት የነገረንን ደግሞ እንዲሁ አብልጠን አብዝተን የምንማረው የምንመካከርበት በልባችን እንዲያሳድርልን እሱ አምላካችን ደጅ ጠንተን ይህችን የተዋሕዶ እምነታችንን ተመስገን በዚች እምነት ስላኖርከን እንዲህ የመሰለው ሚስጥር የምትነግረን የምታስተምረን ይህችን የነጻች የጎላች የተዋሕዶ እምነታችንን መድኃኔዓለም በእውነት በዚያችን እንድንኖር ስለሰጠህን ለዚህ ላደረክልን ምን ውለታ እንከፍልሃለን ብለን ከምንም ነገር በላይ እሱን እያመሰገን የምንከታተለውን ከዚሁ ጋር የተያያዘና ሌሎችም ከጥምቀት ጋር ልንሰማቸው የሚያስፈልጉ ቁም ነገሮች አሉ።
ወደ ሁለተኛው ክፍል የሚወስደን ይሆናል። ለዛሬ ይበቃናል። ከብዙ በጥቂቱ ከሙሉ በከፊሉ እንግዲህ ጥምቀትን በተመለከተ ልንሰማቸው ልንማራቸው ከሚያስፈልጉ መሰረታዊ ትምህርቶች የተወሰኑትን ነው እንግዲህ ቀንጨብ አድርገን ለማየት የሞከርነው። መቼስ ካልተማሩ ማወቅ ካላወቁ መጽደቅ የለም ብለን እኛም ሁሌም እንናገራለን። አባቶቻችን የነገሩን ነውና እንደው በልምድ ብቻ እንዳንቀር ታቦት አጅበን ስንሄድ ለምን እንደሆነ ታቦታቱ ለምን እንደሚያድሩ ቅድም ደግሞ ያነሳናቸው ጥያቄዎቻችን ሁሉ ምላሽ እንዳላቸው ስንረዳ በአንድ መልኩ ስለ እምነታችን ምስክርነት እየሰጠን ስለሆነ ደስ እያለን እንሰማለን። ስለ በዓሉ ትርጓሜም እየተረዳን በበለጠ እንጸናለን። በሌላ መልኩም ጥያቄ ቢመጣም እንኳ እንዲህ ነው ብለን መጽሐፍ ቅዱስን አብነት አድርገን የአቅማችን ያህል ለመናገር ትንሽም ቢሆን አምላካችን በልባችን እንዲያሳድርልን የወደደውን እየተከታተልን እንድንሰማ ስለሚያስፈልገን ነው። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ስለተባልን ማለት ነውና ከሁሉ በላይ ግን ሌሎቹ ከመመለሳችን በፊት እኛ ራሳችን ይችን የምናምናትን እምነት እናውቃታለን ወይ የሚለው ብዙዎች ሳያውቁ ስለሄዱ ማለት ነውና እናውቃታለን ወይ? ምንድነው በውስጡ ያለው? እኛ ያጣነው ምን ነገር ኖሮ ነው ወደዛ የምንሄደው ወደ ሌላ የምንሄደው የሚለውን ነገር በእውነት ቆም ብለን በማሰብ ወደ ልባችን ወደ ራሳችን ተመልሰን እንዲህ ረጋ ብለን ጊዜ ወስደን መስማት ስላለብን ነው። እንግዲህ እነዚህን ነገሮች አንዳንዴ ቢረዝሙም እየሰማን እንድንኖርባቸው የሚያሳስበን የሚያስፈልገን መድኃኔዓለም የሰማነውን በልባችን ጽላት ይጻፍልን። ከዚህ የበለጠ የሚያጽናናን ነገር የለም። አሁን በተለያየ ጊዜ የምንሰማቸው የሞት ወሬዎች፣ የችግር ወሬዎች፣ የጭንቀት ወሬዎች ብዙ ነገሮች አሉ። በእውነት እግዚአብሔርን ከያዝን ግን ምንም ነገር ቢመጣብን እንኳን የምንችልበትን አቅሙን ይሰጠናል። የሚበልጠውን ከያዝን የዚህ ዓለሙ ነገር አያስጨንቀንም። ስለዚህ የሚያሳስበን የሚያስጨንቀንን ነገር ሁሉ ለሱ ከነገርነው ሰማያዊ ነገርን የምናስብ ከሆነ አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው እንዳለ መዝሙር 83 ልበ አምላክ ዳዊት በልባችን ወደ ላይ ሄደን እርሱ አምላካችን የልባችን መሻት ይፈጸም ዘንድ መልካሙን እያሳሰበን እንድንኖር ያስፈልጋል። አምላካችን አሁንም በእውነት በዚህ መልኩ እንግዲህ እኛም ያቅማችን ያህል ይኸው እየተማማርን ያለነው ከሁሉም የሚበልጠውን የሚያኖረንን የሚጠብቀንን የሚከልለንን ከመልካም ነገር ሁሉ እንዳይጎልብን የሚያደርገንን እርሱ አምላካችን የፈቀደልንን ሰማይና ምድር ሲያልፍ የማያልፈው ቃሉን መስማት እንደሚገባን አጠንክረን እየተከታተልን ያለነው። ይቆየን። በክፍል 2 እንመለሳለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ደግነትና ምሕረቱን አብዝቶ ለዚህ ያደረሰን ሀገራችን ኢትዮጵያንም ደግሞ በፍቅር እንዲመለከትልን ህዝባችን ከዓይነ ሞት እንዲሰውርልን የቸርነቱን የደግነቱን የመሐሪነቱን ስራ ለህዝባችን ለሀገራችን እንዲያደርግልን በእርግጥም በኪደተ እግሩ ሀገራችን ኢትዮጵያን አሁንም አምላካችን በታቦታቱ አድሮ የሚሰራው እሱ ነው። የታቦቱን ባለቤት እሱ ነው። እሱ አምላካችን እንዲባርክልንና መልካሙ እንዲያሰማ እንዲያሳየን ፈቃዱ ይሁንልን። የኔንም የእናንተንም የሁላችንም መጨረሻ መድኃኔዓለም ኢየሱስ ክርስቶስ እኛ ከማናቀው ሰይጣን እኛን ሊጥልበት ከሸመቀው እርሱ መድኃኔዓለም ከሚያውቀው ከተለያየ ፈተና ጠብቆ ለክብር ቦት የምንበቃበትን መልካሙን ደጉን ህይወት ተላብሰን እሱ አምላካችን የሚወደውን ነገር እየሰራን አይናችንን ከመስቀሉ ልባችንን ከቃሉ አንደበታችንን ከጾም ከጸሎት ከምስጋና ሳያርቅብን በዚሁ ጸንተን ፍቅሩን እያሰብን የምንመላለስበትና አምላካችን ለኛ ያዘጋጃትን ያችን መንግስቱን ለመውረስ የሚያበቃ መልካም ስራ ሰርተን ለክብር እንዲያበቃን የሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። ማህደረ ተዋህዶን ነበር ስናደምጥ የቆየነው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮች እየጠቀስን የምንሰማው የምንከታተለው መንፈሳዊ የዩቲዩብ አገልግሎታችን በሁለተኛው ክፍል እንግዲህ ከጥምቀት ጋር በተያያዘ አሁንም ልንሰማቸው የሚያስፈልጉ በርካታ ቁም ነገሮች አሉ። እንዲሁ ቀንጨብ እያደረግን መስማታችንን እንቀጥላለን። የዛሬውን ሰፋ ያለውን መልእክት ያገኘነው ከመለከት መጽሔት 2ኛ ዓመት ቁጥር 3 መጋቢት 1986 ዓ.ም ከታተመውና እንዲሁም ደግሞ ስለ ከተራ ያደረስናችሁ መልእክት ደግሞ ሆህተ ስብከት ዘቅዱስ ያሬድ ቅጽ 1 በሊቀ ጉባኤ ጌታሁን ደምጸ ተዘጋጅቶ ከነበረው ነው። በእውነት ይህን ጽፈው ደጉሶ የሰጡን ሁሉ መድኃኔዓለም ኢየሱስ ክርስቶስ በእድሜ በጸጋ ይጠብቅልን፣ የቸርነቱን ስራ ያብዛልን። አሁንም እንዲሁ መጽሐፍትን እየጠቀስን መማማራችንን እንቀጥላለን። አምላካችን ያጽናን ያበርታን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃዴን መልእክት ወደ እናንተ ያደረስኩት። አምላካችን አሁንም የቸርነቱ ስራ ለሁላችን የሚስራልን፣ የቀጠሮ ሰዎች ይበለን። አሜን።